you እሺ ይሄ ሙድ ወይንም የዋሻው አይደለም ምናምን አይደለም አስፈላጊ ከሆነ ዩቲዩብ አክቲቭ ከሆነ ከራሷ ዩቲዩብ ላይ ቪዲዮዎቹን ላኩልኝ ጋይስ እኛ የት እንዳለም አናውቀው ከዛ በኋላ በቃ እናውቀው እመቤትን ሰፖርት አደረግናት የምትፈልገው ቦታ አደረስናት እኔ አሁን እመቤት ራሱ የት እንዳለች አላውቅም ማለት አልከታተል ፖይንታችን እሷን ማንሳት ነበር አነሳናት ያ ስለ አማራ ምናምን ትከራከራለሽ ተምር እግዚአብሔር ጫማን የገዛውልሽ አልሻት እኮ እድሜ ልክ ዩቲዩብ የሷ የሚመስለን እየተሰደበች እንደዚህ አይነት ፕራንክ አይሰራም እያለች ስትሰደብበት የነበረችው ዩቲዩብን የት ካደረገች በኋላ ነጥቀሻት ከነ ዲቃላሽ ተቀብየሽ ብለሻት እንደዛ ላገጥሽባት ይሄ በየከተማና በየምናምን በአርቲፊሻል ያደገች አማራል ቲፒካል የገጠሯ ጎጃሜ ነበረች እመቤት ካሳ ማለት ገብተሻል ለአማራ መከራከር ማለት አጠገብ ላለ መቆርቆር ማለት ነው ገብተሻል ልቃሚ ነፍጣ you know you who are you yeah አደል እንትን እኔን ነይና በፊት ማንነትሽ ነይና ተከራከሪኝ እስቲ ተምር ነይ ሚጣ ምትባለው ትግስት በመባለው እኔ በ8 አመት በፊት ማውቃት አሁን መጣችና የአማራ ተከራካሪ ሆናለች ገና ወደ ዱባይ ነው ወደ ቤሩት ልትበር ዛሬ በረራ ሲኖራት ካምካፍታ እንደዚህ አይነት ፊት እንደሆነች እኛ በሌላ ሚዲያ ላይ ነው ማውቃት ሚጥሚጣ ምትባለው ሚጥሚጣ ምትባል ትግስት ነው ትክክለኛው ከቤሩት ነው አሁን ገና ስዊድን የገባችው ገና ቋንቋ እንኳን ተምራ ያልገባት ሰው ናት ገና ሁሉም ይመጣል አማራ ይሆናል እዚህ ሚዲያ ላይ ግን አማራ እናቴ ተሙት ነው የምላችሁ እኔ ዝም ብዬ ምናምን እስቲ አይደለም ብለው መተው እኔን ቻሌንጅ ያርጉ ይሄ ፉገራ ስማጥፋት ምናምን አይደል ብዙዎቹ ጥግ የሚሄዱት እኔ ጋር የማይመጡት እንደምጠይቃቸው ያውቃሉ ትንሽ ቢሳሳቱ ገባች I know you የሚዲያን ሰዎች እነማን እንደሆናችሁ ጆከር ራሱ ብልጽግና አማራ እንዲጠላ ሂድና አማራ እንደዚህ አይነት ጭንቅላት ነው ያለው ብሎ ሰው እንዲሸሽ የማንም ማላገጫ እንዲሆን በየስድብ ቦታ ብቻ ተገኝ ተብሎ በነገራችን ላይ ጆከር የአማራ ፖለቲከኛ እንዳይመስላችሁ አይደለም የብልጽግና ደጋፊ ነው ብልጽግና ፖለቲከኛ ለመሆን ጋይስ ግዴታ ያብይን ፎቶ ኳላ መለጠፍ አይጠበቅብህም አይደል ተቃራኒው መስለ እስቲ አንድ ቀን አማራን የሚያስከብር ቦታ ላይ ተገኝቶ አይታችሁ ታውቃላችሁ ሁሌ ኢንቫይት የሚደረገው የስድብ ቦታ ላይ ነው አቅሙም እሱ አማራ እንደዚህ ነው እንዴ የተባለው ከጆከር በኋላ እንደዚህ እንዲያስብል የተላከ ሰው ነው ጆከር እኔ ልጄን ነው የምላችሁ ያ ፖለቲካን በጣም አውቀዋለሁ እንዳንተ በብልግናው ፓርት አይደለም ምን እንደሚያካትት አውቃለሁ አንድ ጥያቄ ልጠይቃችሁ ለራሳችሁ ለምትደግፉት ለምትቃወሙት ራሱ ጆከር አንድ ነገር ልጠይቃችሁ ሁሉ ቀን የአማራ ጠላት በአማራ የሚያላግጡ ሰዎች ጋር አይደለ እሱ ሁሉ ቀን ገስት የሚገባው ወይንም ደግሞ ከነሱ ጋር አለ ቀኑ ሙሉ ሙድ ሲዝ የሚውለው አንድ ጥያቄ ይሄ ነው እሺ የኡነት ህዝብን አላስነካም ካለ አያጂቦ ጋር ምን ይሰራል እዮዳብ ጋር ምን ይሰራል ዳልቻ ቤስት ጓደኛው ነው አይደል ሁሉም የአማራ እንትኖች ጋር ነው ጠላቶች ወይንም ተሳዳቢ አላጋጭ የሚባሉ ሰዎች ወይንም ደግሞ የአማራ ይከተላል ተብሎ የሚታመነውን ሃይማኖት የሚያጓጥጡ ሰዎች ጋር ነው ልቀም ይገኝ እኔ ሄለም ብሎ ሰው ስለሚጠራኝ አይደለም እኔ የሚያመኝ ነገር እንትን ካለ ያ ሰው ጋር አጥፋ ብያለሁ አጠፋው ግን አጠገቡ አልገኝም ሞራል ቢስ ስትሆኑ እንደዚህ ገባችሁ ኖ ሴንስ ስትሆኑ እንደዛ ነው አንዴ ሁለት
ሁለተኛ ደግሞ ልጠይቃችሁ ሁለተኛ ሞጣ ማለት ሞጣ አምኖት ነው የተገናኙት አይደል? አምኖ ነው የተገኘው አይደል? የተገናኙት እዛ ሚዲያ ላይ ከመጡ በኋላ ተጣሉና ተሰዳደቡ እንበል፣ ችግር የለውም ጋይስ መጣላታቸው። ሰው ይጣላል በሐሳብ አይደል? ሞጣ ሊያዋርደው ባይፈልግ እንዴት ፎቶ ሊያነሳው አሰበበት? ሊያስቀምጠው ለምን ፈለገ? ንገር። ሞጣ ነገር ልንገራችሁ፣ በጣም ጂነስ ጭንቅላት አለው። ሰዎች ስለማይሰሙ ስለሚበሳጭ ነው የሚሳደበው እንጂ he have points። እናቴ ትሙት በጣም ፖይንት ያለው ባለመሰልጠን ወይም ደግሞ ሰው በማመን እየደረሰበት ያለው ነገር አማራ ላይ ስለሚያናድደው አማራ ላይ ነው እንደሚበረታው ብርቅ ስለማውጣት እሱ ይጠይቃል። አሁንም እዛ ነው የሚለው ያበሳጨውና ይሄዳል። እኔ ዝም ብያየዋለሁ። አንደገል ልንገር፣ አነሰም በዛ ሞጣ ስንት ነገሩን ያጣበት ነው ይሄ ፖለቲካ። በነገራችን ላይ ለህዝቡ ሲታገል ከስራ ሁላ ታግዶበታል። ትንሽ ያ ክብር ቢገባው የእውነት የአማራ ታጋይ ቢሆን ኖሮ ሞጣ እንደዚህ የማንም መሳቂያ ያደርገውም ነበር። እንዳውም ሞጣ ከዛ በኋላ ነው ክብር ያገኘው። ገባችሁ? ያ እንዴት ቀረጸው? በድንገት ሊጣሉ ይችላሉ፣ ችግር የለውም። በድንገት ተነፊ ይባባላሉ። ግን ለነገ ጸብ ለነገ አዋርዷለሁ ብሎ እንዴት ቀርጾ ቁጭ አደረገው ቪዲዮ? ይሄንን ንገሩኝ። ሌላ የአማራ ፖለቲከኞችንም ቢያገኝ እንደዚሁ ነው የሚያዋርደው። ማን? ጆከር እና የአማራ ታጋይንም ብሎ አማራን የሚያሰድቡት በአማራ የሚነግዱት ማን ናቸው? ጆከር በግልጽ የመንግስት ጠሪ ነው። በነገራችን ላይ በሚዲያ ላይ አማራ እንደዚህ ነው እንደ ተብሎ እንዲጠላ ስራ ተብሎ ነው የተላከው። ያንን አላማ ነው እያካሄደ ያለው። ገባችሁ? አንድ እሱ ሚጣ የምትባለው ልቅምቃሚ ግንድግር ምንም እውቀት የላትም። ምንም የምታውቀው ነገር የለም። ከድሮ ከፓልቶክ ጀምሮ ልክስክስ ወንዶች ስር እየሄደች ቂጥ ትልሳለች እንዳይሰድቧ ስትል፣ በዛው ቂጥ ላሾና የምትቀመጥ የማንም ሰካራ ከሁሉ ጋር ፎን ሴክስ እያደረገች የምናውቃት ልጅ ናት ሚጣ ማለት። ተምር ማለት ከስንት ዓመት በፊት ዩቲዩብ ላይ ትግራይ ነበረች። ገባችሁ? ስለ አማራ ብትቆረቆር እመቤት ካሳ እኔ ነኝ ጫማ የገዛውልሽ አንቺ ገጠር ያትላትም ነበረ። ለየትኛው አማራ ነው የምትከራከረው? አማራ ናት እንኳን ብለን እንቀበለው፣ ችግር የለው። ስለየትኛው አማራ ነው የምትከራከረው? ገጠሬን እመቤት ካሳ የጎጃም ከገጠር የመጣች የእውነት የገጠር ልጅ ስለሆነች አንቺ ገጠሬ ጫማ የገዛውልሽ እኔ ነኝ ጫማ ይበቃሽም ወይ ነው ያለቻት። ያኔ ነው ደማችን ፈልቶ ከዳር እስከ ዳር ዩቲዩበር እመቤት ካሳን ሰፖርት ማድረግ የጀመረው። ገባችሁ? ያ ቡና ቤት ያለው ነው አማራ ለሷ። እንደሷ ሸርሙጣው ብቻ ነው አማራ። ስለየትኛው ነው የሚከራከሩት? እሷ እንኳን አማራ በምትለው እንኳን ባጸድቅላት ማለት ነው። እና የአማራ ተከራካሪ ነኝ የሚሉት ኖ ሴንስ የሆኑ ሰዎች ናቸው። አማራን የሚያሰድቡ ናቸው። ጆከር ሚጣ የምትባለው እሺ፣ እንዴት እንትን ውስጥ እንደከተታችኋት ራሱ ግራ ይገባኝ። እና ተምር ውሸቴን ከሆነ መተው ነኝ ቻሌንጅ አድርጉኝ። እኔን ያርጉኝ። ሄለን የምትለው አይደለንም ይበሉ። መተው የራሴ ዩቲዩቦች አሉ ቪዲዮዎች፣ ያንን ጉርጉሬ ማምጣት። እመቤት ካሳን ምን እንዳደረግሻት እኔ ያልኩት ነገር ውሸት ከሆነ እኔን አዋርጂኝ። ተምር ነይ አዋርጂ። እመቤት ካሳን አለ እንደምጋብዝልሽ እመቤት ካሳን ሀና ዮሐንስን አለ እንደምጋብዝልሽ የነበረ ያውጋ የሚባል ነገር አለ። ያ ሄለን ጆከር አማራ ነው።
እኔ አማራ እንዲጠላ በብልጽግና የተገዛ ሰው ነው እንጂ ያልኩት አማራ ነው ኦሮሞ ነው ጂኒ ነው ብያለሁ ዛሴት ያ አንድን መንግስት ወይንም ደግሞ አንድን ድርጅት ለመርዳት ግዴታ የሱን ፎቶ መለጠፍ የለብህ ያ አይ ኖ ዚስ ፖለቲካ ሌላ የአማራ ታጋዮችንም ነገ እንደዚሁ ነው የሚለጥፋቸው ገባች ያ ለምን እንደቀረጸው መልስ ይመልስልናል ለምን እኔ አንድ ሰው ከኔ ጋር ሲጠጣ ሲጫወት ሌላ ምንም ተንኮል ካላሰብኩ አላማ ከሌለ ቴሌፎንም አልይዝም ትዝም አይልም ነገ ስንመጣ ስጣላ ዛሬ የተጣላኝን መንገድ ላይ ነው ማናገረው ተነፊ ካለኝ ተነፋለው አለው ጀስት እዛው የሚፈጠር ስሜት ለምን ተጣሉ አይደለም ለምን ቀረጸ አሁን መጣው በመሳደቡ ነው አማራን እንትን ያለ ሞጣ ከወያኔ ጊዜ ጀምሮ በትግል ለምነው እንደሰው እንኳን ጌም ልጫወት ምን ልጫወት እያለ አማራን እየበዘበዘ እየኖር አይደለም እሱ የሚቃጠለውና ተናደው ሰዎችን የሚሰድበው እንዴት ነው ማትነቁት ነው የሚያቃጥለውና ስድብ የሚያረጋው የሚሰማው ሰው ስለሌለ ነው በጣም ይናደዳል ጎፈንድ ምናምን እያለ ስንቱ ተው እያለ አይደል እንዴ በኋላ ላይ ስትካካዱ ቁጭ ብሎ የሚያየውና የሚስቀው ከዛ አዋጥቻለሁ ሲል እዛው ጥርግርግ ያረጋል እሱ ለምን መጀመሪያ ስላልሰማ ኤርሚያስ አያሌው እንደዚህ ነው ይል ነበር አልሰማ ስትለው ሲሰራለ ጥርግርግ ያረጋል ማለት አይ ፊል ዋት እሱ ምን እንደሚያስብ እንትና ማዓዛ እንደዚህ ናት አንቺ እንደዚህ እንደሞጣ ከነ አያት ስምን የሚያውቅ ሰው የለም ሚዲያ ላይ በነገራችን እስታ አያት ቅድመ አያት ነው የሚነግረው እኔ ስም የሚያስችግር አለብኝ እሱ ግን ሄለን ሲል ሄለን አበበ ምናምን ብሎ ነው የሚጠራው ሁሉንም ከነ አያት ስም ነው የሚጠራው ያ ገባች ያ ለማንኛውም ተምርን አስገበት እኔ ደህና ሰው አገኘው ብዬ ልቤን ንጹህ ሆኖ ከእንደዚህ አይነት ሰዎች ጋር ላወራ ምክንያቱም ስለማውቃቸው እናንተ እኔ ለብቻ የተነጥ ያውቂያችሁ አይደለም ብዙዎቻችሁ የመርሳት ችግር አለባችሁ በሽታ አለባችሁ ያ እኔ ሚዲያ ላይ አሁን ምን እየተረዳው እንደሆነ ታውቃላችሁ ሚዲያ ላይ ሁሉ ሰው አማራ ሁሉ ሰው ብዛቱ አማራ አይደለም አማራ ነው አሁን ጸቡ ማሜት ትመጣለች አንቺ አማራ አይደለሽም እንዳንቺ አይነት አስቀያሚ የለም ትላለች ጉቺ ትመጣለች እኔ አማራ ነኝ እንትና ይመጣል እኔ ዝም ብያያይና አማራ ያው ሆነም ቀረም ጊዜው የኦሮሞ ነው ይባላል አይደል እንደጋጣሚ ሆኖ አሁን አማራ ደግሞ ስልጣን ላይ ቢሆን ራሱ ስልጣን ላይ ሳይሆን እየተበደለ እንኳን አማራ እንደዚህ ሚዲያው ለአማራ ለመሆን የሚጋደል ከሆነ ስልጣን ላይ ሲወጣ ደግሞ ሙሉ ኢትዮጵያ አማራ እንደሚሆን ነው የተረዳሁት በነገራችን ሙሉ ከጫፍ እስከ ጫፍ አማራ ነው የሚሆኑት ተጠመቃላችሁ ወይ እንደምታረጉ አላውቅ የጸማን ሰዎች ሁላ ቼክ ብታረግ አማራ ነው አይደለም አማራ ሀገር የለህም ውጣልኝ ተብሏል እየተባለ የሁላ ሚዲያ ህዝብ አማራ ለመሆን ከተሯሯጠ አማራ 4 ኪሎ ሲገባ ደግሞ ሙሉ አፍሪካ አማራ የሚሆን ነው የሚመስለኝ እኔ በዚህ አያያዝ ለምን ሚዲያ ነው ትልቁ እንትን ገባችሁ ባውን ታይም ዘመኑ የሚዲያ በእንደዚህ አይነት በደሉስ በእንደዚህ አይነት ስቂያውስ ሁሉ አማራ ለመሆን እንደዚህ የሚጣላ ከሆነ ስልጣን ላይ ሲሆን ደግሞ ወይ 4 ኪሎ ሲገባ ደግሞ አስባችሁታል ሙሉ አፍሪካ አማራ እንደሚሆን ነው ዝም ብዬ የማየው ይሁን አስባችሁታል ያ የእውነቴን ነው የማየው አሁን እንትና አሁን ዝም ብዬ ማሜን ብሰማ አንቺ ደግሞ አማራ ነው የምትለው አሁን ጻቦን ዝም ብለህ ብታይ እንደዚህ አይነት አማራ አስቀያሚ የለም ጎንደሬ ነህ እንትን ሁኚ እዛው እንትንሽን ሁኚ ምናምን ነው ይሄ መጻፋቸውና
በስማ ሰው እንደዚህ አይነት መደላይም እያለ ራሱ አማራነት እንደዚህ የሚያፏጭ ከሆነ አማራ የሆነ ስልጣን ሲይዝ ግን ምንድነው የሚሆነው ብዬ አስብበታለሁ ዝም ብዬ አንዳንዴ የእውነት ሃይ እስቲ የታለች አረ የሆነ ሴቭ ያደረኩት ነበር እንደው ዳይሬክትሊ ስትሉፍ እኔ አሁን ስልችት ብሎኝ እኮ ተዋቸዋለሁ ጋይስ በዛብኝ ኢንፎርሜሽን በዛብኝ እግዚአብሔር ስልችት እያሉ ሲሳነቹኝ ደግሞ ለነሱ ነው አድቫንቴጁ ችግሩ አድቫንቴጁ ለነሱ ገባችሁ ያ በአካል ቢያገኛት እንዴት ነው የሚሆነው ነው ኮሚክ ያልገባኝ በሶሻል ሚዲያ እንደዚህ ቤቷ ገብቼ ስጫወት እኮ ማሚ አንበሳ ሰጣይ ታውቃለች የፍቅር ጊዜ የነበረውን ሰዓት መስማት አልፈልግም ጋይስ የውት የጻብ ሰዓታችሁን ብቻ ነው እኔ መስማት ፈልገው ለምን ፍቅሩ ምኑ ውሸት ነው ጋይስ ፌክ ኢንዱስትሪ ፌክ ካምፓኒ ነው እናቴትም ናይ ለኾስኮስ ሙሽ የውት እስቲ በቃ ጻባቸው ሁላ አማራ እንደዛ ነው ከዛ ዝም ብያስብና አማራ ግን 4 ኪሎ አሁን ቢገባ ሙሉ አፍሪካ ማራው ነው በዚህ ሁኔታ ላይ እንደዛ አስባችሁ አታውቁም ጋይስ ዝም ብላችሁ አልገረማችሁ እሱ እኮ አማራ አይደለም ነው የሚሉት ጻሙ ላይ እኔ አሁን ተምር እንደዛ አልኳት ለጻም ለምናምን አይደል ዩቲዩብ ላይ ስለማውቃት ቶፒክ አርገናት ነበር ሳምንት ጭራሽ ታምሜ አክሲደንት ደርሶብኝ ሆስፒታል ገብቻለሁ ብላ ምትሰራው ቪዲዮ አጣ ከዛም ፕራንክ ነው አለች ማለት ነው በህዝቡ ብስጭት እናንተ እንደዚህ አርጋችኋት ነው ምናምን አሉን ጭራሽኛ ላይ ዞሩብን እንደገና ሲጣሉ የነበሩ ሁላ ማለት ገባችሁ ያ በጣም ጥሩ ሴት ነች ለልጆቿ እናት ነች እንደዚህ ማለት አይጠበቅብህም ብላ እኮ ነው የተናገረችው ለምን ተናገራችሁት ብትናገሪኝ እህቴ በውስጥ ተናገሪ ብዬ ነው እኮ የተጣላሁት ከእህቴ ጋር እንጂ ፐርሰናል እኮ ሰርቫኝ አይደለም አንቺስ ወንድሞቼን ግደሉ እያልሽ አደባባይ ላይ ጡዘሽ ወጣይ ሴትዮ ስለ የትኛው ቤተሰብ ክብር ነው እየነገርሽኝ ያለ ነው ስለ የትኛው ልጅ አስተዳደግ ነው እየነገርሽኝ ያለሽ ቁርጥ በጣም ነው እንደ ይበላሽ እንጆይ ያረኩብሽ ነው የሰደብኩሽ ቁርጤን በልቼ ትኛልሽ አባይ ስታለቅሽ አድረሽ አይከብድም ቁርጥ ለመጀመሪያ ጊዜ ነው እንደ ይበላሽ እየጠጣች ነው ኮምታወር ሰው ሁላ ግን ስትሬስ ለምን ትሆናላችሁ ረሃ ሆናችሁ ተጣሉ ዶንት ስትሬስ ስላቸው አመረሩ መሰለኝ ማሜን በሁለተኛው ቀን ተረጋግታ አይ ቲንክ ሌላ ጊዜ ጠጥታ ነው የምትገባው አሁን ግን መጠጣት አሁን ነው የጀመረችው ይሄው ያዩዋት ነው የእውነት አዳሜ ላይቭ ላይ ነው መቼም አንድ ቀን ጉበታችሁ የምትተፉት ካሜራችሁ ላይ ቀይ አርጋችሁ ትወጣላችሁ ስላችሁት ነው የምትሄዱት መቼ በዚህ ሁኔታችሁ ቢልኬን አታስጨርሺ እና ነጭቀም እያስገባሽ ሰውን ስትጠይቂ እኔ ይኸውልሽ የባላባት ልጅ ነኝ የምላችሁ በምክንያት ነው ለምን በእኔ እኔ ራሴ ያለኝ ሰትዩ ምን ነው ዝም ብሎ ነይ ብላችሁ ጠርታችሁ እንደነዚህ አይነቶችን ነው እኛ የምንልካቸው ምናወራቸው ጋይስ ምንድነው ምን ነው መጽፈው እንትና ምንድነው የጻፍሽው ፖል ምናምን አየው ፖል ካየው እኮ የሆነ ነገር መጠበቀው ነገር ስላለ አይኔ ይበጣል እስቲ ቴክስቱ ወይ አነሳ የጻፍሽው ወይስ ኮምፒውተር ላይ ዩቲዩብ እኮ እንትን ቴሌፎን ቶሎ ጠባብ ስለሆነች ያዘልለዋልና ዩቲዩብ እንትን ላይ ኮምፒውተር ላይ በሰፊ ነው የሚታየው ቴክስታችሁ አሁን ጻፊ ምንድነው ፖል ምናምን የሚል ቴክስት ያየሁት ያ የጨዋ ልጅ አንገተ መለሎ ማን ነው ጠርቶ የሚያወራው እኔ ነኝ እንጂ ጠርቼ ሀቢባ እንኳን ባቅሟ ቤቴ መጣችሁ አውሪኝ እኮ ነው ያለች ሀቢባ እንኳን እኔ እንዴት ነው የባላባት ልጅ ሆኜ ጎንደር ላይ ተወልጄ አድጌ ማራኝ መልስ የምሰጠው ደፋር ክርስቶስ የፓል ምናምን የሆነ ቫንዳም የሚባል ሰካራም ልጅ ጋር ፎንሴክ ስትመታ ነበር እዛ ላይ
የሁሉም የመጣ ወንዱላ ነበር አብሯት ሴጋ የሚመታው ሚጣ ማለት ቲጂ በሚለው ስሟ ማለት ሁሉ ሰው ነው የሚያውቋት የፓልቶክ ልጆች ታውቋት የለ ዝም ብላ ወንዶች ኮንድ እንትናዬ ብለው እንዲጠሯት በጣም ተወድ ነበር የሚገርማችሁ ደግሞ ፊቷ ካሜራ ሞልቶ ዩቲዩብ ላይ ከፈተችው ካሜራ ሞልቶ ፌስቡክ ላይ ነው ትርፍራፊውን የምታገኘው ስታስጠላ ለምቦጫ ልቃል እኔ ሰባት በሬ ይሄን እንጂ ዝም ብለሽ በቁንጅና ተተማመናላችሁ ነው እግዚአብሔር በሰጠን ነገር ለምን አንመጻደቅ እንመጻደቅ እስካለን ድረስ እኮ ተመርጠን የተሰጠን እናንተ በእግዚአብሔር ስራ ገብታችሁ ቄጣችሁን አስወግታችሁ ፊታችሁን ከንፈራችሁን አስለጥጣችሁ ትመጡ ይል እንዴ ነው እኛ ብለስ ያደረገን ነገር ኤግዛጀሬት ማናረገው አደባባይ ላይ ወጣን የቤተሰብሽን የሰባት ሰው አንገት ይዤ ቆንጆ ነኝ ትላለች ደግነቱ ቆንጆ ተሳዳቢ ነሽ ብለሽኛል ቆንጅናዬን ስላከበርሽልኝ በጣም አመሰግናለሁ ማሜን እኮ ሰግደሽላታል ማሜን ዝም ብዬ ሳይው በራስሽ መልክ ራሱ መስታወት ፊትሽ አድርገሽ በራስሽ ሴጋ እንዳትመጪ ነው የምፈራው ነው ያውነት ራስሽ ሴጋ ወይ ማሜ ያልሽ እሺ እንካ ያል የሆነ መስታወት ፊት ቁጭ ብለሽ ሴጋ እንዳትመጪ ያውነት መልኬ ምናምን ነጭ ሆነሽ የምትመጪው ኖርማል ጸይብ ጥቁር ምናምን ነሽ አይደል እንዴ ኖርማል ጸይብ ነሽ ጸጉርሽም ዝም ብሎ ብልሌ ነው ምንድነው ይሄ ሁማኔር ነው ኖርማል ማለት ኖርማል መልክ ነው ያለሽ ደግሞ ረጅም አይደለሽ ሜትር ከ60 ምናምን ነሽ ከ63 እንደዛ ነሽ ከዛ አታልፊ ረጅም እንዲያስመስልሽ ካሜራውን እንደዚህ ነው የምታስቀምጪው እንዲህ ስታስቀምጪው እዚህ ጋር በጣም ረጅም የሚያርግስ ብዙ አይ ኖ የካሜራ አቀማመጥ እና ማሜ መልክሽ ምን ያረጋልሽ ነው ካኒው ቴልሚ ማለት እሺ አንቺ በምትዩ እንኳን ልስማማበት ችግር የለው ይሁን በጣም ጋይስ ሚዲያ ላይ የሰለቸኝ ሰዎች እኔ ደደም መጫወቻውኝ መቅረት ስንት አጀንዳ ፊቴ ላይ ሆኖ የማንንም ልጋጋም ስተነተን መዋሌ ለራሴ እኔም ወደነሱ ኮሪያ ውስጥ እንዳልገባ እየፈራሁ ነው just normal question ጠይቅሽ ማም ይሁን ምን ያረክሽበት ማለት ቁንጅናሽ ምን አረክሽበት አንቺ በምትዩ ልስማ ምን ያረክሽበት ከዛ ምን ተቀመሽ እስቲ ንገሪ just tell me ለኔ በነገራችን ላይ እኔ ስጠይቃችሁ ከራሳችሁ ጋር እንድታወሩ ነው ታውቃላችሁ አይደል ከራሳችሁ ጋር እንድታወሩ ከራሳችሁ ጋር ብቻችሁ ሻወር እየወሰዳችሁ ምግብ እየሰራችሁ ከአይምሯችሁ እንዳልጠፋ ነው ማረጋችሁ ለዛ ነው ለራሳችሁ መልስ ስጡ እምላችሁ ለኔ መልስ እንድትመልሱ አንድ ቀንም ጋብዣችሁ አላውቅ ምንድነው ያርክሽበት ያለሽ what ምን አርክሽ ምትመርጫቸው ወንዶች ራሱ መልክሽ አሳስቶ አንቺ ጋር ለመኖር የማይጋብዝ መልክ ነው ያለሽ ሰው ልጅ መጀመሪያ ሲያይሽ ነው መልክሽን የሚያየው ከዛ በኋላ ከማንነትሽ ጋር ነው የሚኖረው ከቻልሽ በማንነትሽ ላይ ብትሰሪበት ጥሩ ነው በነገራችን ላይ የእውነት ነው ነገርሽ ማለት አንቺ ቆንጆ ነኝ ብለሽ ታስቢያለሽ ቆንጆ ሰው ማለት ሁሉ ነገር የሚኖረው መስሎሽ ያን ነገር አክሴፕት አደረግሽውና ማለት ቆንጆ መሆን የፈለግሽውን ሰው በስርሽ ማኖር እንደምትችይ ቆንጆ መሆን ሀብት ሊኖረው እንደሚችል ቆንጆ መሆን ሁሉ ነገር የሚኖረው ነው ብለሽ አንቺ አምነሻል ያ ነገር ሳይኖር ሲቀር ደግሞ እየተበሳጨሽ ነው አሁን እንደዚህ ስትጠጪ ሁላ እንባሽ እየመጣ እንዴ የእውነት ስቅ ብለሽ ነው ኮምታለሽ እንደገና ደግሞ ነቤታ ላይ እንደዚህ ግግም ያረጋሽ ምንድነው እነሱ አያምሩም ብለሽ ታስበልሽ አይደል እኔ ቆንጆ አያለው ምን ይሰራሉ እነሱ ጋር የሚለው ሁላ ያናድድሻል በነገራችን ላይ የእውነት ያናድድሻል ምክንያቱም የሌለ ኢማጂኔሽን ለህይወት ይሰተሽዋል ገብቶሻል እኔ እንደዚህ የመሰለ መልክ ያለ ለቤታ ምንድነው ይውላ ጊፍት ጥያቄ ሆነብሻል
ያ ጥያቄ ደግሞ መልስ ስታጭ ጥያቄ ጠይቀሽ ስታጭ ለራስሽ ያነጫንጭሻል። ያ ነው አሁን ነጭናጭ ያረገሽ እንትና ማም የእውነት እንዲህ ነጭናጭ አርጎ ያስቀረሽ ለዛ ነገር መልስ ስላጣሽ ነው። የእውነት እኔ አሁን እየተጣላሁሽ አይደለም፣ የእውነት ነው እየነገርኩሽ ያለሁት። ገብቶሻል? ሳይሳም የሚያረጅ ከንፈር ይባላል ያንቺ አይነቱ። የእውነት አሁን እኔ እሺ አስጠላለው፣ ነጭ ቅማለኝ፣ አረንጓዴ ቅማለኝ፣ ቢጫ ቅማለኝ እላችሁ ላይ ከወጣው ስለማልወርድ ነጭ ቅማላለም ገና ቁጫጩላ ብትሉኝ ደስ ይለኛል፣ ችግር የለብኝም። ግን ሁለት ልጅ ወለድሽ ኮንዶም ሳታረጊ ስለተናፋሽ ከዛን እየሰከርሽ እየኖርሽ ነው። ከነጭ ቅማሏ የተለየ ላይፍ ምን እየኖርሽ ነው? እኔ ካንቺ የተለየ ላይፍ እየት እንደኖርኩ እንደሆነ ልንገርሽ። ቁጭ ብዬ የማለቅስባቸው ወንዶች የለም። በነገራችን ላይ በጣም ሳፈቅር እንደ ታይታኒክ የመሰለ ፍቅር ውስጥ አንድ ልጅ ወልጃለሁ። ልጄን በጣም ነው የምወደው፣ ምክንያቱም አይኑን ሳየው የልጅነት የፍቅር አይኔ ላይ ይመጣል። ያንን ያጽናናኝ ነው እንደዚህ ደስተኛ ሆኖ እንዲያኖረኝ ያደረገው። አንድ ወንድ ለወንድ ብዬ እስከ ኢትዮጵያ ድረስ ሄጄ ያወጣሁት ወጪ እያስታወስኩት እየቆጨኝ የማለቅ ሰው አይደለም። ቆንጆ ስላልሆንኩ ነው ይሄ አደጋ ያልደረሰብኝ። ኦኬ እኔ ቆንጆ ሳልሆን ሰርቼ ጥሬ ግሬ ነው የሚባለው። ግሬ ምን ማለት እንደሆነ አላውቅም። ግሬ አንቺ ሶፋውን እንኳን አየ ሌዘር ሶፋ ነው ያለሽ። ሌዘር እንኳን አይደለም ይሄ እንትን የለም ከፕላስቲክ መለስ ያለ ከነኩሽ ነው። እኔ አንቺ አሁን $2500 እየከፈልሽበት የምትኖሪውን ቤት ገዝቼው ነው የምኖር። ገዝቼው ማን እንዴት ነው ገዛ? ያንቺ አይነት ደደቦቿን እየመነዘርኩ ማለት ነው። የመጠጥ ምናምን ሱሰኛ አይደለሁ። መጠጣት ከፈለኩ በጣም የማይጎዳኝ ነገር እጠጣለሁ። ድሮ እንደዛ አድርግ ነበር፣ አሁን ግን ደንተም የለም። አሁን እሺ ቆንጆ ነኝ ምናምን አልሽ። ዋትስ ምንድነው? አንቺ ሚዲያ ላይ ተሳድበሽ ብቻ ነው ይወጣሽ ያለሽ። ያኔ ቁማር የምታጫውቱ ሰዓት ኦኬ ብር ታገኙ ነበር። ለቢዝነስ ሆኖ እንኳን እንዳይባል ወሮብሽም ቢዝነስ አረብሻለሁ። በነገራችን ላይ ታውቂያለሽ። ጫት ትቅማለሽ። ጫት ጋይስ በጫት ምርቃና ድልድይ ውስጥ ሲተፋ ያደረ ሰው አይታችሁ ታውቃላችሁ? ጫት ቃምኩኝ ብሎ በየድልድይ ስር እንዲተደፍቶ እንደዚህ በሳንቀሌ ተፈነካክቶ ያገኛችሁ ሰው አለ? የእውነት እኛ የመረቀንን ሰዎች እንደውም ትልቁ ስሞታችን እንደ ማሚ አይነቷ ፋንዲያ ሰክራ በየመንገድ ላይ ስትንጎዳጎድ ድልድይ ውስጥ በአፍጢሟ ተደፍታ እናንተ መልቀም ነው የኛ የሰለቸን። እኛ ስንቅም ወክ ነው የምናደርገው። ወክ ስናደርግ ደግሞ በአፍጢሙ የተደፋ ሰው ነው የምናየው። እናንተ መልቀም ሰልችቶናል። መንግስት እንደውም ተጨማሪ አበል ቢሰጠን ብለን እንጠይቃለን በትትና እኛ የሐረር ሰዎች። የእውነት እኔ በርጫ ሰዓት ደረሰ እያለ የሚሮጥን ሰው ነው የምቃወመው እንጂ እየሰራ የሚቀምን ሰው እንደውም ካልቃመ ነው ምን አባቱ ነው ደቡር አይቀምም እንደምለው። የእውነት ተታየ ጫት መርቅ ነው ሚንዘባዘብ ሰው አይታችኋል እንደ ሚዲያ ላይ ጠጥቶ ነው አዳሜ ቀልቡን ሲሰት እያየን ያለን። ጫትን ትንሽ ነገር አድርጋችሁት ይሁን ምድረ ሰካራም ነው እኮ ስለ ጫት የሚያወራ። ጫት አያሰክርም ያመረቀናል እንጂ። ለጫት ደግሞ ቦት ይሆንኩ አይደለም በነገራችን ላይ ያው ስላነሳችሁት ነው። ያ ሀገር ቤት መጀመሪያ ማዘው አቡ ሙስማር ነው። ችግር የለብኝ። ያ እዚህ ሀገር ግን እናንተ ስላላችሁኝ ሰው አላደርገውም።
ህጉም አይፈቅድልኝም። እንደገና ደግሞ ጊዜ የለኝም ለዛ። ያ I don't have problem ያ ገባችሁ? ልቃን ጫት ቀመን ቂጣችን እንዲህ ሲታይ አይታችኋል እንዴ? ላይቭ ላይ ማሜ እኮ ሰክራ ቂጧ እንደዚህ ትላለች። መንቆራሪት ውሃ ፈልጋ ትመስላለች። መንቆራሪት ውሃ እየፈለገች ሄደ ብላ ነው መጨረሻ ላይ ስትዘጋ አይታችኋታል። ብላ ዝግት አለች። እራሷ አውቃው የእውነት እና እናንተን ለማስረዳት ስል የማትፈልገውን ቪዲዮ እና ታሪኳን እንዳስታውሳት ባታረጉ ጥሩ። እኔ አሁን እየመከርኳት ነበር ፖዚቲቭሊ። ቆንጆ ነኝ ምናምን ዋት ኢዝ ቆንጆ? ለሚዲያ ቆንጆነት ፊልተር ህዝቡን ምን ቀነሰባቸው? ካንቺ እኩል ሆኖ ይቀመጣሉ። አንቺ ነኝ እንኳን በምትዩ ገባሽ? ዛሴት ለምን አንቺንም የሚያውቁሽ እነሱንም የሚያውቁት ሚዲያ ላይ ነው እንጂ ለሌላ ነገር ምንም አይደላችሁም አይደል? ያ ፊልተርም ሆነ ፊሊት ሆነ ዲዲቲ ቢነሳሱ ፌር እንደ ላብሪ ቢቀቡ አንድ አይነት መድረክ ላይ እንቀመጣለን። ያንቺ ቁንጅና የሆነ ነገር ቢጠቅምሽ ኖሮ ብታቀራሪበት ጥሩ ነበር እኮ ማለት የእውነት ነው ነገርሽ ማሜ። ግን በነገራችን ላይ ማለት ምን ያርክሽበት? nothing መርጫቸዋለሁ የምትያቸው ወንዶች እንኳን ምን ሲሉሽ ነበር? ምን እያሉሽ ነበር? ካንቺ ጋር የኖርኩበት ወይ የነፋውሽ ቀን ካይምሮዬ ዲሌት ቢደረጋል። አንድ ጊዜ ማን ነበረ የዶክተር አብይ አማካሪ ነው ምናምን የሚባለው ይሄ ደራሲው ምን ነበር ያለው? ወያኔ ካይምሮአችን ዲሌት ቢደረግ ብሎ የተራቀቀ መስሎት የሆነ የተሳሳተ ነገር የተናገረው ነገር አለና አስባችሁታል? እንደዚህ አይነት ንግግር የተናገረው ሰውዬው በነገራችን ላይ እግዚአብሔር ካይምሮዬ ላይ ዲሌት ብትደረግ ይላል ዳንኤል ክብረት። እኔ አፍራለሁ ለምሳሌ ወያኔ ዲሌት መደረግ የማይችል ነገር ነው፣ የሌለ ነገር ነው። ጥላቻው ገባሽ? በሄድክበት ማንነት አለ፣ አንተ ገብተህበታል። ሁሉ ነገር የሆነ ነገር ነው። ግን እሱ እንደዚህ አይነት ዊሽ ነው የተደረገው። እኔ አፍራለሁ ክርስቶስን እዚህ ውስጥ አሁን በቃ ጭንቅላቴ ውስጥ ያለው ፎርማት በቃ ዲሌት ቢሆን በጣም ነው ደስ የሚለኝ። ካንቺ ጋር ያሳለፍኩት ነገር በቃ ካንቺ ጋር ያሳለፍኩት ጊዜ ተቆርጦ ቢጣል ደስ ይለኛል። ፎርማቱ ዲሌት ቢደረግ ደስ ይለኛል። አይሽ ደስ ይለኛል። ደግሞ እንዳይጠፋ ያደረገው ምንድነው? ለልጅ ደግሞ ምንድነው ያለው? ካንቺ ወለድኩ ማለቱን ልጅ አለኝ ማለቱን ስለማልፈልግ ልጆቼን ራሱ ልጆቼ ብዬ አልጠራቸው ወንድሞቼ ብዬ ነው የምጠራቸው አለሽ እኮ አይደል? ያንን ቪዲዮ ላኩልኝ እንደገና ጋይስ ላኩት። ዝም ብዬ እኔ ራሴ ፈጥሬ አይደለም እናገር። ካንቺ ወለድኳቸው ልጆች ራሱ ካንቺ መውለዴን ማሰብ ስለማልፈልግ እንደ ወንድሞቼ ቢመዘገቡልኝ ደስ ይለኛል አለ። ገብቶሻል? ያ እናቴቱም ቃል በቃል እንደዛ ነው። ያንን ቪዲዮ ላኩልኝ ኢንሳይደሮች፣ እየሰማችሁ ከሆነ ራሳችሁ ነበር የላካችሁልኝ። ፕሊዝ ወደ ላይ ከመሄድ ወንድሞቼ ብዬ ብጠራቸው ይሻለኛል አለ። ልጆቼ ካንቺ ከምላለ አይሻል እና ዶንት ቢ ፕራውድ። እኔ አንድ ነገር ምን ያረገልኝ ነው ብዬ ነው የማስበው። ገብቶሻል? ለራስሽ የሆነ የተለየ ኢማጂኔሽን ስለሰጠሽ ያ ኢማጂኔሽንሽ ነው እያነጫነጨሽ ያለው። የእውነት ነው የምነግርሽ ማሜ። ጎሚስታ ብዬ ዛሬ አልጠራሽም። እየሰደብኩሽ ነው ይመስልሻል? ህይወትሽ አካሄድሽ ነው ያንቺ ስድብ ነው። በነገራችን ላይ የምትሄጂባቸው አካሄዶች ስድቦች ናቸው ራሱ። ገብቶሻል? ያ የማንም ሰው ቂጥሽን እንደዚህ እየነካካ በቴሌፎኑ ላይ አሁን ልክለታለሁ
እንደዚህ ይነካዋል ሲፈልግ ጌታ እንደዚህ ያደርገዋል ሲፈልግ ወደዛ ያደርገዋል ሲፈልግ ቱ ይልበታል ምናምን በነፃ ሱሙኒ ቤታቸው ውስጥ የሌላቸው ስደተኛውና ቂጥሽን እንደዚህ የከፈቱ እንዲያዩ ነው በነፃ ቢላሽ ያረር ሰው ቆንጆ ሆነሽ ምንም ጥቅም ከሌለሽ ምን ይሉሻል መልከ ቢላሽ ይሉሻል እንታል መልከ ቢላሽ እያሉ ነው የሚጠሩሽ እግዚአብሔር መልከ ቢላሽ አይምሮሽ ላይ ስሪበት እግዚአብሔር የራሱን ሰራ አይደል አንቺ ደግሞ እዚህ ምድር ላይ ስትኖሪ በራስሽ ላይ ደግሞ ስሪ እስቲ አንቺ ጥረሽ ግረሽ አይደለም እኮ መልኩን ያመጣሽው አለ ቆንጆ ነው የምትይው ራሱ እንኳን ብናጸድቅልሽ ነው የምልሽ በነገራችን ብናጸድቅልሽ በቃ እግዚአብሔር መስራት ያለበትን ሰራ አይደል አንቺ ደግሞ እስቲ አይምሮሽ ላይ ስሪ የለት ላይፍሽ ላይ የምታገኛቸው ሰዎች ላይ ይሁን ነገር እንትን በይ ያርግሽ እኔና ሳጥተሽ እኔን ሰው ስንት ጓደኛ አራረግሽ እውነቷን ነው ስሟን መጥራት አልፈልግም ቆረጡን ነበር በእንትን ማቃጠር ያለችው እውነቷን ያ ከሷ ጋር የተኛበትን እቃውን አቃጥላለሁ ያለችው ቤታ መቼ መሰላችሁ ኢንስታግራም ላይ ከዛሬ እኛ ሳናውቃቸው በፊት ሲጣሉ ማለት ስሟን አልጠራትም እውነቷን ነው አለ ቤታ እንዳለቻት ራሱ ቤታ እንዳለችው ቆይ ራሱ ቪዲዮ ላሰማችሁ ስሙት እዚህ ጋር ቤታ ነች ያለችው ያ አይቹ እዚህ ጋር ቤታ ምቆብረው ነው የሚውሉት እኮ ከቤት አይወጣም በዛ ላይ ሆና ራሱ ለምታመናጭው ቦይፍሬንድ ያባሽ እኮ እና ሲኒ ስር ባገኘው ማለት ነው ቆለጡን በዚህ ላይ ተጥብስ አድርጌ ቀቀዬ ነው ማበላው ክርስቶስን እኔ ወንድ ልጅ ወጥቶ ይጫወት እካክ ወጥቶ ያ ስሙን መጥራት አልፈልግም እቃውን በላይ ተላቃጠል ያለችው ልጅ ማናት ትክክልላት አለ አያችሁ እኔ የምጠብሳቸውን ሰዎች አላየሽም ትያለሽ ቁም ነገሩ ሆኖ መገኘት እንጂ ነበርኩ አይደለም ፖልን እንዳትቆጥሪው በነገራችን ላይ እሺ ፖልን እንዳትቆጥሪው የጊዜ ጉዳይ ነው እንጂ እኔ ፖልን አመጣዋለሁ እየሰራንበት ታልሽ ያ እቻውን አብሯት የጀመረው ልጅ እንደዚህ አይነት ህይወት እንደዚህ ነገር ስለማትፈልግ ያ ነገር ነው እንጂ እሱ ችግር የለበትም በነገራችን ዝም ብሎ ሰላም እንለዋለን ያገሬ ልጅ አይደል ለሽርሽር ድሬዳዋ ኢንቫይት እንጋብዛቸዋል ሃኒሞናቸውን እዛ በነገራችን ላይ አንቺና ጂጂኪያ የሆነ አንድ የሚያረጋችሁ ጣፈንታላችሁ ሁለታችሁ አንቺ ከአሜሪካ ስትሄጂ ፖል ጋር አንድ አይነት የሌሊት ልብስ አንድ አይነት ኮፍያ አንድ አይነት መነጽር አንድ አይነት ሽቶ አንድ አይነት ስኒከር አንድ አይነት ጂንስ የምንለብሰው ጧት ስንነሳ ጧት ስንለብስ ብላ ይዛ ሄዳ በዛ በሌሊት ልብስ ሚስቱን አቅፎ ይተኛል አያሳዝን ጂጂም ለሆዴ ይሄ ሌሊት ልብስ ይሄ ማታ ይሄ ጥፍር መቦረጃ ይሄ ጺም መፈቅፈቂያ ይሄ ምናምን ብላ ሰጣው ማራማዊት ጋር ሄዶ በዛው ጥፍር መላጫ ይላጫል ጸጉር እሱን ስታዩ ትመጣለች እንደዚህ ያለች ትመጣለች ጃኬቴን አውልቅ ነው እኮ ጸጉር እናንተ አልገባችሁም ሸሚዜን አውልቅ ቲሸርቴን አውልቅ ማማ እንትና ደግሞ ማራማዊት ደግሞ ሄዳ ትኝት ዛንተ ላይ ከዛ የቲሸርቱ ጥረን ራሱ ቤቷን ሲል ይሄ ጠረንማ እኛ ቤት ውስጥ አይገባም ቱና ብለው ማራማዊት ሰብስባ ጣለችው ያው ጠረኑ ቤታቸው ስለሚያስቸግራቸው ነው እንጂ ባትጥለው ደስ ይለኝ ነበር ጃኬቱን ለብሰው እፊቷ መቀመጥ ነው በየቀኑ ተል ነበር ማድረግ ተል ማሜና ጂጂ አንድ የሚያመሳስላችሁ ታሪክ ይሄ ነው ያንቺ እስካሁን አልተጣለ ምክንያቱም ከአሜሪካ ነው የመጣው እንደገና ደግሞ ያንንም የተቀበለች ደግሞ የአሜሪካን ቪዛ ፈልጎ
ያልገባው ነገር ግን አንቺ ስራ ሰርተሽ ስለማታውቂ አሜሪካ ምድር ላይ ታክስ አስመዝግበሽ ስለማታውቂ ሰው ማምጣት እንደማትችይ አልገባውም ነበር። ሰው ማምጣት አትችይ፣ ምክንያቱም ታክስ አላስመዘገብሽማ። ምንም ሂስቶሪ የለሽ። ሰው ማምጣት የሚችለው ኃላፊነት መውሰድ እችላለሁ የሚለው ያንን ሲያስመሰክር ነው። ለዛ ደግሞ ታክስ ምን ያላስመዝግባለች ምናምን በስሜት ጆኒ ለማናደድ ሄድሽ። ስትመጪ ቁጭ ብለሽ ቢሮውን ታያለሽ። ከውጭ ሀገር የሄደ ሰውላ ሰው የሚያመጣ ነበር የመሰለው እሱ አልገባው። ባይሆን እኔ ማምጣት እችላለሁ። ፖሊ ላስመጣልሽ እኔ ጋር እየመጣሽ ትጎበኛለሽ። እኔ ጋር እየመጣሽ ትጎበኛለሽ። ምን ይልሻል? ስንት ዓመት ያስመዘገብኩት ታክሳል ያለ እኔ አፍራለሁ ክርስቶስን እዚህ ውስጥ አሁን በቃ ጭንቅላቴ ውስጥ ያለው ፎርማት በቃ ዲሌት ቢሆን በጣም ነው ደስ የሚለኝ። ካንቺ ጋር ያሳለፍኩት ነገር በቃ እንደዚህ አድርገሽ እኔን አሳጥተሽ እኔን ሰው ስንት ጓደኛ አራረግሽ። እውነቷን ነው። ስሟን መጥራት አልፈልግም። ቆረጡን ነበር በእንትን ማቃጠር ያለችው እውነቷን ነው። እኔ ወንድ ልጅ ካንቺ ጋር የነበረኝ ጊዜ ተቃጥሎ ይንደድ አመድ ይሁን ሲል this is damage guys። ይሄ የሞራል ውድቀት እና ለዚህ ነው የምጠይቀሽ ማሚ፣ ቆንጆ ነኝ ያልሽ ምን ያረክሽበት? ምን ጠቀመሽ? can you tell me? ጀዝባነትሽን አልቀነሰልሽ፣ ጅላንፎነሽን አልቀነሰልሽ። ቆንጆ ሴት ሁላ በወንድ እየታቀፈች እየተነፋች የምታድር ስለመሰለሽ ቂጥሽን ለመነፋት ብቻ ሬዲ ያረክሽና ከዛ ገበያ ላይ ቁጭ ብሎ ጦልጎ የሚመለስ አታክልት ይመስል አንድ መዘጋጀትሽ ስታስብ ያቃጠልሻል። የሌለ ኢማጂኔሽን መውሰድሽ ያናድድሻል። እኔ እንደዚህ ጸዳ ብዬ እንደዚህ ብዬ እኔ ጋር መጥቶ እንደው ጊፍት የማይሰጡት ምን አልሽ? የመጨረሻ ስለሚቀኑብኝ ጊፍት አይሰጡኝም አልሽ። የሚያደንቅሽ ነው ጊፍት የሚሰጥሽ እንጂ የሚቀናብሽማ ጊፍት እንዳይሰጥሽ ነው እኮ የሚያደርገው። ያ የሚያደንቅሽ የለም ማለት ገብቶሻል? ባዶ ጭንቅላት ነሽ። ባዶ ቆፍ ኳ ክልሊው ነሽ። ሰው እኮ ባዶ ጭንቅላትም ሆኖ ክፋት ነገር አይምሮ አያፈልቅ። ያንቺ ግን አውዝ ብለም ነው ሸይጣን ወይ እሺ አይሰለችሽም እንዴ? ሰርጀሪ ተሰርታችሁ ድሮ በጣም ከቱርክ መቼ ነው የምትሄጁት ነበር። አሁን ግን ከጉቺ ጋር እንትን ስትይ ምን ከተማ ነው ያለችው? ዴንቨር ነው ምን ነበር ያለችው? እዛ ከተማ ልትሰራ ሄደቻለሽ። እድሜ ልክሽን ቱርክ እያልሽ አልነበረም እንደመጣላት እና ያኔ ስትሰራ እዛ ከተማ ነው ካልሻት ፍሎሪዳ ሄደች አላልሽ? የፍሎሪዳ ኢንፎርሜሽን ከድሮ ከነበረሽ ለምን ቱርክ ትያት ነበረ ታዲያ? እስቲ ንገሪ። እኔም ለእናንተ ድድብናና ሰፖርተር ለማግኘት ልጃችሁን ልጄ የምወደው ሚካኤል የማደንቀው ገብርኤል ልጆቼን ዛሬ ሌሊቱን ገሎ ያሳደርብኝ ነው ምለ አልሽው። እንደዛ ብላኛለች አልሽ። ከዛ በልጆች ያልደረደርም ይሉሃል ይመጡና ደግሞ በሚካኤል ካልገደለ ገብርኤል እንዲገል ጋብዛ። ገብርኤል ካልገደለላት ደግሞ ልጇን ማርያም እንድትገልላት ግብዣ አቅርባ ለማ ጉቺ ውሸታም መሆኗን ብቻ ህዝብ እንዲያምንላት። ከዛን ይመጡልና ምን ይሉሃል? ልጆቼን ነክተሻል ምናምን ይሏል። ልቃሚ እያንዳንዱ እዚህ ልጄ የሚሉላ በልጁ የሚነግድ ደግሞ እኮ ራሱን ችሎ ገና ማርያምን ይጨምራል፣ እግዚአብሔርን ይጨምራል፣ ሚካኤልን ይጨምራል፣ ምናምን ይጨምራል። ይሄን ሁላ ምሎ ልጆቼን ይንሳኝ ብሎ
ከዛን የሚያወራው ውሸት። ከዛን ለምንድን ነው እንደዚህ ያልከው ስትለው በልጆቼ መጣ ይላል። ሰበብ ሲያመጣም የሀበሻ ከበር አለ አይደል? ሀበሻ ከበር ማሜን እኮ ሰግደሽላታል በደንቡንሽ። ቤተክርስቲያን ሄደሽ እንኳን ሰላም ለኪ ብለሽ የማታውቂ ልጅ ስለማሜ ቤትና ስለማሜ መልክ ተናገርሻል። አሁን ስናገርሽማ ኦፍኮርስ ስለኔ ጥሩ ነገር አታወሪ። ዛሬም ነገም ልንገርሽ፣ አንቺ ሳይንቴኔ ስላልሽ ሳይሆን ይናገራል መልኬ። ወደድሽም ጠላሽ ይናገራል መልኬ። ቴንክ ዩ ዮኒ።